እዚህ ጨዋታ ምንም አይነት የመደበቂያ ቁሳቁስ ገደብ አልተጣለም። የዚህ ጨዋታ አሸናፊ 150,000 ሩብል የገንዘብ ሽልማት ያገኛል። ታዲያ ይህን ጨዋታ ማን ያሸንፍ ይሆን? ኮሜንት ላይ የገመታችሁ። ተጫዋች 1 ካቲያ በመጀመሪያው መደበቂያ ቦታ ቅኝት ወቅት በአንድ ዕቃ ማከማቻ ክፍል ውስጥ ከጥቅም ውጭ የሆነ ረጅም መሰላል አገኘች። የውስጡ ክፍተት ለመደበቂያነት የሚሆን ቢሆንም እዚያው ባለበት መደበቁ ግን ተጋላጭ ያደርጋታል። በመሆኑም ይህች ብልሴት መሰላሉን አንስታ ወደ ቲያትር መድረኩ ፊት ለማዛወር ወሰነች። እዚያ ከገባች በኋላ መሰላሉን ወደ ግድግዳው አስጠግታ አረፈችው። አሁን ነገሩ ይበልጥ ተፈጥሯዊ ይመስላል። ተጫዋች 2 ቦሪስ ደግሞ ከመድረኩ በስተጀርባ አንድ ቦታ አገኘ። ይህ ቀጠና ለቲያትር ትዕይንቶች በሚያገለግሉ በርካታ ቁሳቁሶች የተጨናነቀ ነው። በመሆኑም ራሱን ለመደበቅ አዲስ ነገር ፈጥሮ ቢጨምርበት በቀላሉ ሊታወቅ እንደማይችል አመነ። ስለሆነም የድንጋይ ምሰሶ የሚመስል መደበቂያ ቁሳቁስ ለመግዛት ብዙ ገንዘብ አፈሰሰ። በጥንቃቄ ወደ ውስጥ ዘልቆ ከገባ በኋላ መደጋፊ ወንበሩን አስወገደው። አሁን መደበቂያው እንከን የለሽ ሆኗል። ተጫዋች 3 ኢሪና እቅዷ በቲያትር ቤቱ መግቢያ ላይ በሚገኘው የባር ጠረጴዛ ውስጥ መደበቅ ነው። በመሆኑም ከአንድ ቦታ ትልቅ የቆሻሻ ማጠራቀሚያ በርሜል አምጥታ ማንም ትኩረት በማይሰጠው የባሩ ጥግ ላይ አስቀመጠችው። ምንም ሳታቅማማ ራሷን ወደ ውስጥ ከተተች። ነገር ግን በድንገት ከላይ ተቀርቅራ ቀረች። እንደ ድል ሆኖ ያቺ ትንሽዬ ግን ብልህ አእምሮ በፍጥነት ሰራችላት። ከብዙ ትግል በኋላ በመጨረሻ ወደ በርሜል ውስጥ መግባት ቻለች። ተጫዋች 4 ፓቬል እንደ አንድ የዚህ ጌም አንጋፋ ተጫዋችነቱ የንቃት ደረጃው ላቅ ያለ ነው። እንደሱ እምነት አንድ መደበቂያ ቦታ በጣም ተራና የተለመደ በሆነ ቁጥር የመጋለጥ እድሉ እየጠበበ ይሄዳል የሚል ነው። በቲያትር ቤት ውስጥ በርካታ መጋረጃዎች ያሉ ሲሆን ከበስተጀርባቸው ያለው ክፍተትም የተወሳሰበ ነው። በመሆኑም እጅግ ተራ የሚመስል ቦታ በጥንቃቄ በመምረጥ ውስጡ ገብቶ ተደላድሎ ተደበቀ። ተጫዋች 5 ኢቫን በኮሪደር ውስጥ ከአንድ ሶፋ ጀርባ መደበቂያ ቦታ አገኘ። ቦታው ለአዳኙ አሳልፎ የሚሰጥ ቢመስልም እውነታው ግን ትልቅ ብልሃት የተሞላበት ነበር። እዚያ የመደበቁ ስትራቴጂ ነገሮችን ወደ ቀድሞ ቀላል አሰራር መመለስ ነው። ተጫዋች 6 ሰርጌ በቀጥታ ወደ ዋናው የተመልካቾች አዳራሽ አመራ። የእሱ መደበቂያ ቁስ ቀይ ምንጣፍ ነው። እናም ሰርጌ ያሰበው በተመልካቾቹ ወንበር አካባቢ ለመደበቅ ነው። በመጨረሻም አንድ ቦታ መርጦተኛና ሰውነቱን በቀዩ ምንጣፍ ሸፈነው። በቅጽበትም ከአካባቢው ጋር ተመሳሰለ። ተጫዋች 7 አንቶን በቲያትር ቤቱ ጥግ ላይ ጥቁር መጋረጃ አገኘ። ጥቂት ማስተካከያዎችን ካደረገ በኋላ ውስጡ ገብቶ ተደበቀ። አሁን 7ቱም ተጫዋቾች በመደበቂያ ቦታቸው ተደብቀው ጨርሰዋል። የ1 ሰዓቱ የጊዜ ቆጠራ ሲጀምር የአዳኙ ያደን ጊዜም በይፋ ተከፈተ። ነገር ግን ከ7000 ስኩዌር ሜትር በላይ ስፋት ያለውን ቲያትር ቤት በአንድ ሰዓት ውስጥ መፈተሽ ቀላል ስራ አይደለም። አዳኙ ወደ ባሩ አካባቢ በመምጣት ወዲያውኑ ከታች ያሉትን ካቢኔቶች መፈተሽ ጀመረ።